ሌላ መጎርጎር ጀመርሽ አይደል? ዞረሽ መጎርጎር ጀመርሽ። ምነው እንደዚህ አለቃልሽኝ? ምነው አለቃልሽኝ? የሆነ ነገር አለ። ካሜራውን አስጠፊልኝ። ሌላ ነገር ውስጥ እንዳንገባ ካሜራ አጥፋልኝ። አይጠፋም ካሜራ። ያው የዘኪ ጉዳይ ማለት የኔ ጉዳይ ማለት ነው። ግን እርግጠኛ ነኝ ይሄንን ጥያቄ አንቺ ማለት ወንድሜ ልትሆኚ አትችይም። አንደኛ እሱ ማለት አንቺ ነሽ። እሺ ቤት ይሄን ጉዳይ በምን ታምር እንደማልተውና ካንቺ እንደማልወድ ወቂ ተናገርኩ ግን ማለት ነው። ስለዚህ ድጋሚ ነገር ብታወሪ ማለት ነው ምንም ቢሆን ይስተካከላል። የምር እኔ አጣፋሻለሁ። አንቺ እንዳትናገራት እናቴን እንዳትናገራት። ምን አይነት ቤተሰብ ነው? ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። እናንተስ እንዴት ናችሁልኝ? ደህና ናችሁ ወይ? አለሁላችሁ። እኔ በጣም ደህና ነኝ እና ዘኪም በጣም ደህና ነን። ዛሬ ግን ለየት ባለና በአስደንጋጭ ቪዲዮ ነው የመጣሁላችሁ። በምን መጣሽ ካላችሁኝ እኔ ማልጠብቀውና የሚያስደነግጥ ዜና ሰምቼ ነው የመጣሁት። እኔን ፈልጎ ዘኪንም ፈልጎ አንድ ሰው ወደ እኔ መጥቶ ነበርና ያ ሰው ከየት ነው የመጣው ካላችሁኝ ከእስር ቤት የመጣ ሰው ነውና የላከውም ደግሞ የዘኪ ወንድም ነውና የዘኪን ወንድም አላገኘውም ነበር። ዘኪን ፈልጎ ነው የመጣውና ዘኪን ፈልጎ ቤቱ ሲሄድ ቤት እንዳልሆነ ተነገረውና ወንድሙ ጋር ሲደውል ወንድምየው ደግሞ ዘኪ እኔ ጋር እንዳለ ነገረውና እኔን አጠያይቆኝ መጣ። እንደን ሲመጣ ዘኪን ሊያገኘው መስሎኝ ነበረ፣ ግን ብዙ ነገሮችን ነገረኝ። በጣም የሚያስደነግጡ ነገሮችን የነገረኝ የዘኪ አባት በህይወት እንዳለ እና የዘኪ አባት ታስሮ እስር ቤት እንዳለ ነው የነገረኝ ነው ከምላችሁ በላይ በጣም የሚያስደነግጥ ነገር ነው የነገረኝ። ዘኪን አላገኘውም በአካል እኔም ብቻ ነበር ያገኘኝና ሲያወራኝ በጣም ነበር የደነገጥኩት። ማለት ዘኪም የነገረኝ አባቱ በህይወት እንደሌለ ነው። እናትየው የምታወራው ደግሞ የዘኪ አባት በህይወት እንደሌለ ነውና ማለት በጣም ከምላችሁ በላይ ደንግጫለሁ። ይሄንን ነገር ስሰማ በጣም ነው ሾክ ያደረኩት። በህይወት ይኖራል ብዬ ጭራሽ አላሰብኩም ነበረ። ምክንያቱም ሙሉ ለሙሉ ውርሱንም ገንዘቡንም ለዘኪ እንደተወለት ነው ማውቀውና በህይወት እያለ እንዴት እንደዚህ ያደርጋል ብዬ ግራ ገባኝ። ከዛ በኋላ እስር ቤት ነው ያለው አለኝና ለብዙ ጊዜ እንደታሰረ እና ዘኪን ማየት እንደሚፈልግና ዘኪን ሊያየው እንዳልቻለ ነው የነገረኝና ዘኪም ቤት እንደሆነ ነው የሚያውቀው፣ እኔ ጋር እንዳለ። አባትየው ምንም ያውቀው ነገር የለም እና በጣም ነው ያስደነገጠኝ ከምላችሁ በላይ እና ዘኪን ጉዳይ ደግሞ አያውቅም፣ አልነገርኩትም በህይወት እንዳለ እና እኔም ማለት ሰውየው ልመነው አለመነው ራሱ ከራሴ ጋር ውዝግብ ላይ ነኝ። ማለት አላመንኩትም፣ በጣም ተጠራጥሬያለሁ። ለምን ካላችሁኝ ማለት አላውቀው ሰው መጥቶ እንደዚህ አይነት ወሬ ሲያወራልኝ ቶሎ ላምን አልቻልኩም እና በጣም አስደንግጦኛል እና በቃ እና ደግሞ ልተውም አልቻልኩኝም። ማለት ምተውም አይነት ጉዳይ ስላልሆነ የነገረኝ ነገር በቀላሉ የሚተው ሀሳብ አለም። ስለዚህ ያለኝ አማራጭ ምንድነው? ተመልሼ መጥቼ እናትየው ጋር ስለዚህ ጉዳይ ልጠይቃትና ላፋጥጣት ነው የምችለውና መረጃውን ከየትም ብዬ መሰብሰብ አለብኝ። ይሄ መረጃ ትክክለኛ እውነተኛ ይሁን ውሸተኛ ይሁን የሚለውን ነገር ማጣራት ስላለብኝ ዛሬ የዘኪ እናት ቤት ነው ያለሁትና ቤት ትኖር አትኖር አላውቅም። ዝም ብዬ ነው የመጣሁት። ቤት እመጣና ቀጥታ ጠይቃታለሁ ስለ ዘኪ ነገር። አይኖ በስነ ስርዓት ላትነግረኝ ትችላለች፣ ግን እኔ ማወቅ ባለብኝና ማወጣጣት ባለብኝ መንገድ አወጣጣትና ያኔ ማቅ ይሆናል እና ስለዚህ ጉዳይ የምታውቅ ከሆነ ደግሞ እርግጠኛ ነኝ የእሷ እጅ ነው የሚኖርበት በዚህ ጉዳይ ላይ። ምናልባት አላውቅም፣ ገንዘቡን ፍለጋ እሱን እስር ቤት ከተው ሊሆን ይችላል፣ ብዙ ነገር አስደርገው ሊሆን ይችላል እና እሱን ዘኪንም እንዲገናኙ ያላደረገችበት ምክንያት ምን እንደሆነ ግራ ገብቶኛል። ማለት እሷ ናት የምትሆነውና እሱን ጉዳይ በስነ ስርዓት ማጣራት ስላለብኝ ዛሬ ዘኪ ናት ቤት ነው ያለሁት። ሁሉን ነገር እገባና ውስጥ እያንዳንዱን ነገር ጠይቃታለሁ፣ አጣራለሁ። አይ የምትለኝ ከሆነ ጉልበትን መጠቀም ካለብኝ ጉልበት እጠቀማለሁ። ማድረግ ያለብኝን ነገር ሁሉ እያንዳንዱን ነገር አደርጋለሁ። ብቻ እናንተ በጸሎታችሁ አግዙኝ። በጣም የሚያስደነግጥ ነገር ነው የሰማሁት። የዘኪ አባቱ የእውነት በህይወት ካለ የእውነት ከአባቱ ጋር ማገናኘት ትፈልጋለሁኝና ከአባቱ ጋር እንዳገናኘው እናንተም እርዱኝ። ብቻ አላቅም፣ በጸሎታችሁ አስቡኝ። ወደ ውስጥ ልግባና ደግሞ ከሷ ጋር ያለኝን ወሬ ቀርጽላችሁና ታዩታላችሁ። ተከተሉ። ሰላም እንዴት ነሽ? ሰራተኞቹ መሰለች። ይቅርታ፣ ወይዘሮ አስናቀች ትኖራለች? የለችም።
ማነሽ አንቺ? ቅርታ እሷን ፈልጌ ነበር የመጣሁት። አንቺ ማነሽ? ስለኔ ማንነት ምንም አያደርግልሽም፣ ግን እሷን ፈልጌ ነበር የመጣሁት። እናቴን ፈልገሽ ነው የመጣሽው? አዎ። ስለዚህ ማነሽ አንቺ? ኦኬ፣ የእሷ ልጅ ነሽ? የትኛዋ ልጅ ነሽ አንቺ ደግሞ? የትኛው ማለት ማለት ነው? ማለት አንድ ልጅ እንዳላት ነበር ነው የማውቀው። ውጪ ነበር ብኖረው በቅርቡ ነው የመጣሽው። ኦኬ፣ እሺ። አንቺ ማነሽ? ይቅርታ፣ ስለኔ ማንነት ምንም አያደርግልሽም፣ ግን እናትሽን ፈልጌ ነው የመጣሁት። እናትሽን ታገናኛለሽ? ማንነትሽ ልነግሪኛች? አልችልም። ማንነትሽን ካልነገርሽኝ እንዴት ነው እናቴ ልነግርሽ? እናቴ የለችም። የለችም? ትቆያለች። ማንሽ? ማንነትሽን ለምን አትነግሪኝ? እሺ፣ በእምነት እባላለሁ። ማንነቴ በጣም ከፈለግሽ የወንድሜ ምን ልበልሽ? የወንድሜ ሚስት ነሽ? ምንድን ነው የምልሽ? አይደለሁም። የወንድምሽ ሚስት እንደውም ግቢ ላውራሽ እፈልጋለሁ። እኔ ነው የምታወሪ? አዎ፣ ነይ ግቢ። በጣም ጥሩ። እኔ በዛው ላውራሽ እፈልጋለሁ። ና እንግባ። አንቺ ልታወሪ ትፈልጊያለሽ? እኔም በጣም ነው ላውራችሁ የምፈልገው። በተለይ ደግሞ እናትሽን ላውራት እፈልጋለሁ። ምክንያቱም እናቴን አሁን ላይ ስለምንለው እኔ ጉዳይ አለኝ ከእናትሽ ጋር ያልጨረስኩት። በመጀመሪያ ደረጃ እናቴን ስታሰቃያት ነበረ። እኔ እናትሽን ያሰቃያት? ጭራሽ እኔ ሆንኩኝ ያሰቃያት? አዎ፣ አንቺ እናት ሊደርግላት ታስበሽ ነበረ እንደዛ ስታደርጊያት የነበረው። ጭራሽ ነገር አውቃለሁ። እሺ፣ ምንድን ነው እስቲ የምታውቂውን ነገር ነገር ስለ ቤቱ አንቺ ማንሽ? ማን መብት ተሰጥቶሽ ነው እንደዛ የምታደርጊው? ማንን? እናትሽን? እናትሽን እኔ ነኝ ያሰቃየኋት? አዎ፣ አንቺ እኔ ነኝ። በጣም ጥሩ። እሺ፣ እኔ ካሰቃየኋት እናትሽ ዘኪ ላይ ያደረገችው ነገር ምንድን ነው? ምን አደረገችው? ምን አደረገችው ማለት ነው? አንደኛ ነገር አሳምመው አስራው በሰንሰል መድኃኒት ስትሰጠው ነበር አይደል? ሁለተኛ ነገር ደግሞ የራሱን ንብረት ለመውረስ ስታደርግ ነበር። ታሙና ኦኬ፣ አንቺ የሷ ደጋፊ ነሽ ነው? አትሊስት ጤነኛ ሰው መስለሽኝ ነበር። ጤነኛ ማይኖርሽ አንቺ ነሽ። እኔ ነኝ ያልኩት? ነፍስ ተጋብቶብሽ ሙሉ ቤተሰቦቻችሁ እናንተ ጤነኛ አይደላችሁ። እኔ እግዚአብሔር ይመስገን ጤነኛ ነኝ። አሁንም ደግሞ ድጋሜ መጣሁት ነው ስለኛ ቤተሰብ ልታወራች። ለምን አላወራም? ማንሽ? ምንድነሽ? ከየት መጣሽ? እኔ በእምነት እባላለሁ። የዘኪ ጓደኛ ነኝ። ዘኪን ጤንነቱን ደግሞ ጥሩ ሁኔታ ላይ እንዲደርስ አንቺ ከምታስቢለት በላይ ያናስብለት። ስለምታስቡለት ነው እንደዚህ የምታሰቃዩት። ወንድሜ ነው። እኔ አስብለታለሁ። ወንድምነት ወንድሜ ነው በማለት አይደለም፣ ባይዘው በድርጊት ነው። በድርጊት ምን እናሳይሽ? ምን እንሁን? አንቺ ፊት ግዴታ ማስመሰል አለበት ነው? አታስመስሉ። የምታረጉት ነገር በቂ ነው። በጣም ዘኪን እንደማትወዱት ዘኪን ሀብቱን ብቻ እንደምትፈልጉ በጣም በቂ ነው። ግልጽ ነው። አንቺ እንዴት ነው የምታስቢ? ወንድሜ እኮ ነው እየነገርኩሽ ነው። ወንድሜ ነው አትበይ። ወንድምሽ ቢሆን ኖሮማ ታስቢለት ነበረ። ስለ ዘኪ ጤና ትጨነቂ ነበረ፣ ስለ እናትሽ ሳይሆን። አሁን እናትሽ የት ነው ያለችው? ድምፅሽን ቀንሰሽ አውሪ። ቤቴ ነው ያለሽው። በደንብ ጮሃለሁ። አልቀንስም። ምን ልታመጪ ነው? ምን እንደማመጣ ይሻላል። ገና እስከ ዛሬ ላደረግሽው ነገር ራሱ ዋጋ አስከፍል ማለት ስርዓት ከቤተሰብ ነው የሌላችሁ ሁላችሁም አንድ አይነት ስርዓት የሌለሽማ አንቺ ነሽ ዘው ብለሽ ቤቴ ድረስ የገባሽው። ዘው ብዬ አልገባሁም። በር አንኳኩቼ ነው የገባሁት። ያስገባሽኝ ደግሞ አንቺ ነሽ። ላናግርሽ እፈልጋለሁ ነው የተቀመጫች። እሺ የምታናግሪ ምንድን ነው? ስትመጪ ማለት ነው ደውለሽ ተናግረሽ ካልሆነ እንዳትመጪ። መምጣትም አትችይም። ቢሮ ነው እንደ ቤታችሁ? አይመለከትሽም። አትችይም። በፈለግሽ ሰዓትኛ ማግኘት አትችይም። በጣም ጥሩ። እሺ ለማንኛውም አሁን እንኳን አስገባሽኝ፣ እናትሽን ጠብቃታለሁ። ምክንያቱም ከእናትሽ ትልቅ ጉዳይ አለኝ። ሳይሽ አንቺ ደግሞ እናትሽን ነው እየወገንሽ ያለሽ ማለት እናቴን ወግኝ አይደለም። እሱም ወንድሜ ነው፣ እሷም እናቴ ነው። ኦኬ ገባሽ? አንቺ የሆነ መሀላችን ገብተሽ ልትበጠብጪኝ ነው የምትፈልጊው። እኔ ነኝ የምበጠብጠው? አዎ። ቆንጆ። እኔ ነኝ በጥባጯ ማለት ነው። እሺ ስለዚህ እናትሽ የምታረገውን ነገር ሁሉ ትደግፊያለሽ ማለት ነው። ምን አረገች እናቴ? ምን አረገች? ምንድነው ታረገች? የዘኪ ንብረት ሙሉ ለሙሉ ውክልናውን ወደሷ አዞረች ያለሱ ፍቃድ። ዘኪ ታመመ ብላ አስብላ ውክልናውን ሙሉ ለሙሉ ወደሷ አረገች። ይሄ ወንጀል አይደለም? አንድ ጤነኛ የሆነ ሰው ያልታመመ ሰው ብቻውን አንድ ክፍል ውስጥ አሽጋበት በሰንሰል አስረው መድኃኒት የሰጠችው ነበር። ይሄ ወንጀል አይደለም? ዘኪ አልታመመም። ያሳመመችው እናትየው ናት። አንቺ ትኛሽ በሽተኛ አረግሽ ራሱ። ጭራሽ እኔ ነኝ በጣም ቤተሰቦችን ያለሱ መጥፎ ነገር አትመኙለት ማለት በጣም እየተንከባከባችሁት ነበረ። እንዴት ነው የምትንከባከቡት? በእናታችሁ በጣም ነው የምንከባከበው። የእውነትሽን ነው እንደዚህ የምታወሪ? ከየት ነው መጣ ያልሽ? ከውጪ ነው መጣ ያልሽ? ከየት ነው ያመጡሽ? ከየት ነው ያመጡሽ? እኔ እሺ በጣም ባይዘው ትዕግስት ኖሮኝ ስርዓት ኖሮኝ በስነ ስርዓት እያወሩሽ ነው። ግን አንቺ ታውቂያለሽ እኔ በጣም ነው የማውቀው ስርዓት በደንብ። ለዛ ነው ቤተሰብ የምትበጠብጪው። እሺ በጠበጥኩኝ። ለምንድን ነው የማትተይው? ለምንድን ነው ከመሀላችን የማትወጪው? ወንድሜን ደግሞ እንድትመልሽልኝ እፈልጋለሁ። ገባሽ? እሺ እመልስልሻለሁ። ግን አንድ ጥያቄዎች አሉኝ። በመጀመሪያ ደረጃ ምንድን ነው? የእሷ የመጀመሪያ ልጇ ነሽ ወይስ ሁለተኛ ልጇ ነሽ? ምክንያቱም ስለ አንቺ ሰምቼ ስለማላቅ ከዚህ በፊት
አንድ ልጅ እንደነበረቻት አውቃለሁ። እኔ ጋር መታ ነበረ። ካየኋት ረጅም ጊዜ ሆኖኛል። አንቺን ግን ሳይሽ የመጀመሪያ ነው። ታናሽ ነሽ የቤቱ? የእሷ ታናሽ። ውጪ ለስንት ጊዜ ቆይተሻል? ኦኬ። ስለዚህ ዘኪንም በደንብ ታውቂዋለሽ። ሲጀመር ላንቺ እንደዚህ አይነት ለምንድን ነው የምመልስልሽ? ምንድን ነሽ? መመለስ ስላለብሽ ግዴታ አይደለም። ግዴታሽ አይደለም ግን መመለስ ስላለብሽ ነው። ምናልባት ዘኪን አስብለታለሁ ወንድሜ ነው እያልሽ ነበር። ስለዚህ ወንድምነትሽ ምናልባት መመለስ ልታገኝ ትችላለሽ። ወንድሜ ነው የሚለውን ቃል በጣም ምክንያቱም አንቺ እያልሽው ስለሆነ ነው። ምናልባት ግን እሺ፣ በጣም ጥሩ። እሺ፣ አንቺ የምታዋሪኝ ነገር ልስማሽና እኔ ደግሞ ወደ ማዋራሽ ነገሮች አሉ፣ ወደዛ ሄዳለሁ። ለምንድን ነው እኔን የፈለግሽ? አንደኛ ነገር ወንድሜ እንድመልሽ። ወንድሜ እንድመልሽ? ለማን ነው መልሰው? ላንቺ? ለምን ነው መልሰልሽ? ለምን ወሰድሽው? ለምን ሲጀመር ምን አግብቶሽ ነው? ማን መብት ተሰጥቶሽ ነው እዚህ ቤት ላይ የፈለግሽውን ነገር የምታደርገው አንቺ? ወንድምሽን? እሺ፣ በመጀመሪያ ደረጃ ወንድምሽን አልመልስልሽ። ሰማሽኝ? ማንሽ? አንቺ ምንድን ነሽ? ማንሽ ላልሽ የዘኪ ጓደኛ ነኝ። ማንሽ ላልሽ ዘኪ ማልመልስልሽ ምክንያት ደግሞ ዘኪ እኔ ጋር በጣም ጥሩ ሁኔታ ላይ ስለሆነ ነው። ልንገርሽ፣ እንደውም ከአንቺ ጋር ሆኖ ጤነኛ የሚሆን አይመስለኝም። ኦኬ፣ ስለዚህ እናንተ ጋር ሆኖ ጤነኛ የሚሆነው በጣም ጥሩ። ወንድሜን አሁንም ደግሜ የምነግርሽ ነገር አንደኛ ወንድሜን እንድትመልሽልኝ እፈልጋለሁ። ጊዜ ሰጥሻለሁ። ባልመልስ ምን ታመጫለሽ? ነገርኩሽ እኮ አይደለም። ስለሱ ደግመሽ ይሄን ነገር ብታስቢው ማለት ነው ዋጋ ነው ማስከፈልሽ። ገና እናቴ ላደረግሻት ነገር ሁላ ማለት ነው ዋጋ ነው ማስከፈልሽ። ጠብቂ። አንደኛው ወንድምሽን እንድመልስልሽ፣ ሁለተኛው ምንድን ነው? ሁለተኛው ደግሞ ትተሽን እንድትሄጂ እፈልጋለሁ። አትምጪብን፣ አትድረሽብን። ወንድሜ ማጠገብ አትድረሽ ከቻልሽ። ገባሽ? አንቺ ከኛ ይልቅ አታስቢለት፣ እንደኛ አታስቢለት። እውነት ነው። እውነት ለመናገር እንደናንተ እኔ ላስብለት አልችልም። ለምንም ታምጪ እኔ መቼም ቢሆን ጭራሽ ወንድሜ ነው ብዬ የምጠራውን ሰው አንድ ክፍል ውስጥ አድርጌ ላሰቃየው ይቀርና ምግብ ሳልሰጠው መድኃኒት እያደረግኩ ላሰቃየው ይቀርና እዚህ ቤት ኖሪ ነበር እንዴ? የሚሰራው በደንብ መጣ ነበረ። ባይዘው መጣሽና ኖርሽ፣ ግን አንድ አይደለም። ምን ታውቂያለሽ ስለቤቱ? ምን ታውቂያለሽ? ብዙ ነገር አውቃለሁ። ምናልባት አንቺ ውጭ ሀገር ሆነሽ የማታውቂያቸውን ነገሮች እኔ አውቃለሁ። ምክንያቱም እዚህ በጣም ተደጋጋሚ ጊዜ መጣ ነበር። የሆነ እንደ ቤት ባለቤት ራስሽን ያልሻለሽ። እኔ እንኳን እንዳንቺ ደፍሬ ቤት ውስጥ እንትን አይደለም። ኦኬ፣ እንደዛ አየሁኝ እንዴ? እሺ፣ ምናልባት ከአንቺ ተጋብቶብኝ ሊሆን ይችላል። እሺ፣ ስርዓት ነው። ቤቴ ስለሆነ ነው። ምን አሁን ምን ላስወጣሽ እችላለሁ። ልክ ነሽ፣ ግን እኔ አልወጣልሽም። ምክንያቱም የመጣሁት እናትሽን ፍለጋ ነው። እናትሽን ሳገኛት እወጣለሁ። እናትሽን ካላገኛት በምንም ታምር አልወጣልሽም። ሰምኛለሽ? ሲጀመር እናቴን እንድታወሪያት አልፈልግም። አንቺ እንድታወሪያት አልፈልግም። እስካሁን ያደረግሻትን ነገር ሁላ ስሰማ በጣም የተናደድኩት። ያኔ ብኖር እገልሽ ነበር። በራሴ ይች ነበር ማጣሽ። ገባሽ? እንደዚህም ቤተሰቡን አትበጠብጭም ነበር። ባይዘወይ በጣም ትዕግስተኛ እየሆንኩኝ ነው። አልገባሽም? በጣም ራሴን እየተቆጣጠርኩ ነው ያለሁት። እኔ ነኝ ራሴን እየተቆጣጠርኩ ያለሁት። ማለት ምንም እንዳለ ማለት እየሞከርኩ ነው ያለሁት። ኦኬ፣ ቆንጆ። እሺ፣ ወንድምሽን እንድመልስልሽ ትፈልጊያለሽ አይደለ? አዎ፣ በጣም ጥሩ። ለዚህ ጥያቄሽ መልስ ሰጥሽ፣ ወንድምሽን አልመልስልሽ። ማንሽ? አሁን የመጣሁት አንድ ጥያቄ ሰምቼ ነው። ምን ስለሆንሽ ላልሽኝ ዘኪ እናንተ ጋር መመለስ አይፈልግም በመጀመሪያ ደረጃ። እኔም ደግሞ ልመልስላችሁ አልችልም። ወንድሜን አገናኘኝ እንጂ ችግር የለም። ዘኪን አታገኙም። ለምን ሲባል ስለማታገኙ። ወንድሜ ነው ማለት እኔ ስላልፈለኩ ናፍቆኛል። እኔ ስላልፈለኩ አንቺ ስላንቺ አውርቶልኝ ማያቅ ሰውዬ ናፍቆኛል ማለት እሺ። አንቺ ስለፈለግሽ ስላልፈለግሽ አይደለም። እሺ፣ ምናልባት እኮ እኛ እንደታሰርሽ የቻልሽ አንቺ ምን አድርገሽበት እንደሆነ ምን ይታወቃል። ለነገሩ እንደዚህ አይነት ነገር ሰው ላይ ማላከክ ልማዳችሁ ነው። አንቺም እናትሽ ምንም ልማዳችሁ አንድ አይነት በእናቴ ጥቼ ይሆነ በጣም አሁን ማፈርሽ እንዲህ ብለሽ እንኳን ስታወሪ ጭራሽ ነው እንኩ ማፈር። እኔ ምን አድርጌ ልፈር ታዲያ? አንቺ ነሽ እኮ እየመጣሽ እየበጠበጥሽ ነው። አትሊስት ወንድሜ ብለሽ ስታወሪ ለሱ መከታ መሆን መቻል ነበረብሽ። እሱ መከላከል መቻል ነበረብሽ። አንድ ጤነኛ ሰውዬ አሳብዳችሁ አታፍሩም? እንደዚህ በኮንፊደንስ ስታወሩ በጣም ማለት እኔ አላውቅም። እኔ እንደናንተ በሆን ኖሮ ጀመር ድምፅሽን ቀንሰሽ አውሪ። አልቀንስም፣ እየጮኩ ነው የማወራው። እኔ አልወድም፣ አትጮይብኝ። ኦ ጮኩብሽ እንዴ? ድምፄን ማስቀላሽ ቤቴ ድረስ መተሽም በጣም የሚያስጠላው። እሺ፣ በጣም ጥሩ። እሺ፣ እናትሽ ትቆያለች? አሁን አላውቅም። ከአንቺ ጋር ማውራቱ ጊዜ መፍጀት ነው ብዬ አስባለሁ። አላውቅም። ከቻልሽ እንደውም ብትወጪልኝ እራሱ ደስ ይላል። አልወጣም። የመጣሁበት ዓላማ ምን መሰለሽ? አንድ ጥያቄ ልጠይቅሽ፣ እስኪ ትመልሽልኛለሽ?
የዘኪ አባት የት እንዳለ ታውቂያለሽ? ሞቷል እኮ ሲጀመር ምን አገባሽ ስለዚህ ጥያቄ የምትጠይቂኝ? ሲቀጥል ደግሞ ሞቷል። ስለሞተ ስለምትጠይቂኛለሽ? እርግጠኛ ነሽ ሞቷል? አዎ ሞቷል። እርግጠኛ ነሽ? ቆይ አንቺ ምንድነው የፈለግሽው? ምንድነው? የምፈልገውማ እውነቱን ነው የምፈልገው። እውነቱን ማወቅ ነው የምፈልገው የመጣሁት አልኩሽ። ስለዚህ ስለ ዘኪ አባት አሟሟት የት እንዳለ ይሙት አይሙት ማረጋገጫ ነው የምፈልገው ከእናንተ። አዎ ሬሳውን ይዤ ልምጣ ተቀበረበት። እሺ የት ነው የተቀበረው? ታውቂያለሽ የት እንደተቀበረ? ምን አንቺ ወይ ጉዴ ያደርግልኛል። ምክንያቱም ለዘኪ ይሄ ነገር አስፈላጊ ነው። እሱ ማወቅ አለበት። እሱ ማወቅ ከፈለገ መጥቶ ለምን አይጠይቀኝም? ዘኪ እንደሚያመው ታውቂያለሽ። ያሳመማችሁት ደግሞ እናንተ ናችሁ። ይሄ እንደሚያመው አይደለም ማለት ነው። አንቺ አይደለም ያሳመምሽ ጭራሽ እኔ ነኝ ያሳመምሽ? አዎ አንቺ ነሽ ያሳመምሽው። ምን ልትይ ነው? አታፍሩም ግን ማለት ከዘራችሁ ነው እንደዚህ አይነት ውሸት? ምንድነው የሚያሳፍረን? አንቺ ነሽ ማፈር ያለብሽ። እሺ ተይው፣ ስለሱ ወሬ ተይው። ከአንቺ ጋር ማውራት አልፈልግም። እኔ ያለኝ ማስረጃዎች አሉ፣ በደንብ አለኝ። ግን የዘኪ አባት የእውነት ሞቷል? እንደሞተ ነው የምታውቂው ነው ወይስ እኔን እያታለልሽኝ ነው? አዎ ሞቷል። በምን ምክንያት እንደሞተ ታውቂያለሽ? ምን አውቃለሁ? እዚህ ሀገር እንደማልነው ታውቂያለሽ። እየነገርኩሽ ነው። ሲቀጥል አንቺ ማነሽ እንደዚህ ምን ትል እያልሽ ልትጠይቂኝ? ውጭ ሀገር ነበርሽ፣ ሲሞትም አልነበርሽም፣ ቀብሩ ላይም አልነበርሽም ነው? አልነበርኩም። እንደሞተ ነው የምታውቂው? እንደሞተ አውቃለሁ። በጣም ጥሩ። ስለዚህ ከአንቺ ጋር ማውራበት ምንም አይነት ነገር አይኖርም። ምክንያቱም ምንም የምትረጂኝ ነገር አለ። ስርዓትሽን ይዘሻል። እሺ እኔ ስርዓቴን ያልያዝኩት። እሺ ሊያዝልሽ። እሺ በመቀጠል እናትሽ የት ነው የሄደችው? ትደውይላታለሽ? ትመጣለች? ምክንያቱም ለአንቺ ጉዳይ ብዬ የእሷን ጉዳይ ሳነሳ የምትመጣበት ምንም ምክንያት አይኖርም። የኔ ጉዳይ ሳይሆን የዘኪ ጉዳይ ነው። ያው የዘኪ ጉዳይ ማለት የኔ ጉዳይ ማለት ነው። ግን እርግጠኛ ነኝ ይሄንን ጥያቄ አንቺ ማለት ወንድሜ ልትሆኚ አትችይም። አንደኛ ነገር እሺ እሺ አንቺ ማለት ዘኪ ልትሆኚ፣ እሱ ማለት አንቺ ሊሆን ይችላል። በጣም ምናልባት እናትሽ ስለዚህ ጉዳይ ብትሰማ የተንገበገበች ልትመጣ ትችላለች። ምናልባት የምታውቀው ነገር ሊኖር ይችላል። አይመስልሽም? እንደዛ ከሆነ ጠብቂያት እንጂ አልደውልላት። ችግር የለውም፣ እኔ እጠብቃታለሁ። ይደብራታል ምናምን ነገር ብለሽ አስበሽ ከሆነ ጭራሽ ነው የማይደብረኝ። ተመቻቼ ነው የምጠብቅሽ። ምን አይነት ፈጣጣ ነሽ? እኔ እንኪ ፈጣጣ። እሺ በጣም ጥሩ። ለማንኛውም እጠብቃታለሁ እዚህ ተቀምጬ። አይ ነው ካሜራም እንደማይደብርሽ እያየሁኝ ነው ሳይሽ። ይልሽ ሲጀመር ማለት ነው እናቴ ጋር ይዘሽ ካሜራ ይዘሽ ስትመጪ ምናምን ጸጥ ትላሻለች። እኔ ግን እንደሱ አይደለም፣ ጸጥ አደረግሽ። ሰማኛለህ? ካሜራ አጥፋልኝ። ለምንድን መጀመሪያ ላይ እኮ ተመችቶሽ እየሰራሽ ነበር። አጥፋልኝ ካሜራ አይደል? አውቃለሁ ካሜራ ይዘሽ እንደመጣሽ አውቃለሁ። ምክንያቱም እናቴ ሁሌ ተነግረኝ ነበር እንዲህ እያለሽ ስለምታደርጊውም ጭምር ማለት ነው። እኔ ግን እሷ አይደለሁም፣ እኔ እናቴን አይደለሁም። ናይ ግን ወዴት ነው የምትሄጂው? ልፈልጋት ሲጀምር እዚህ ቤት ውስጥ የመንቀሳቀስ መብት የለሽ። አንተ ካሜራ አጥፋልኝ አለሽ ነው እዚህ ተደብቃለሽ ነው ሰምኛሽ። የምትጠብቂያ ከሆነ ቁጭ ብለሽ ጠብቂያት፣ ያለበዛ ውጪ ከቤት። አንተ ካሜራ አጥፋልኝ፣ ካሜራ አስጠፊልኝ። ሌላ ነገር ውስጥ እንዳንገባ፣ ሌላ ነገር ውስጥ እንዳንገባ ካሜራ አጥፋልኝ። አይጠፋም ካሜራው። እየሰማኸኝ ነው? አይጠፋም። እያንዳንዱ ነገር ካለበዛ ከቤት ውጪ አልወጣም። እኔ እናቴን አይደለሁም። እኔ ፊት ሆነሽ ማለት ነው እኔ ጋር ስትመጪ ካሜራ አብረተሽ እንደፈለግሽ ልትመጪ አትችይም። እኔ ሳታስፈቅጂ ከመጀመሪያው ጀምሮ ካሜራ እንዳበራው የተሻለ ምናልባት ቅሬታ ከነበረሽ መጀመሪያ ላይ መናገር ትችላለሽ። አሁን ድረስ እያወራሽ ነበር። እስካሁን ተመችቶኝ ነበር። አሁን ደግሞ አልተመቸኝም ይሆናል። እኔ ደግሞ መቅረት በጣም ተመችቶኝ፣ ስለዚህ አላጠፋሁም። ስለዚህ እናትሽን ልፈልጋት ነበረ። ምን አይነት ስርዓት አልሆነሽ ግን? ምን ላድርግ? ስርዓት ካንቺ ነው የተማርኩት። እንግዲህ አንቺ ያሳየሽኝ ነው ማሳየሽ። ስለኔ የምታወሪ አንቺ እያየሁሽ እኮ ነው። የታውቀሽ ነው ስለኔ የምታወሪ። ከኔ ተማርሽ። አብረሽኝ ነበር ምን ኖረ አስመሰልኩት። አብረሽ ብኖር ኖሮማ አብጄ ነበር እርግጠኛ ነኝ። አስመሳይ ነሽ። እንዲህ ያስመሰልሽ ነው ይሄን ልጁንም ከኛ ይለያየሽው። አዎ ልክ ነሽ። እኔ ስላስመሰልኩ ነው ዘኪ ከእናንተ የተለየው አይደል? ዘኪ ምናልባት እውነቱ ስለገባው ነው፣ እውነቱ ስለታየው ነው። የምን እውነት? የእናንተ ልጁን አምጪውና ልጁን እኮ አንቺ ሰው ብትሆኚ ልጁን አምጥተሽ እዚህ አብረሽ ነበር የምታወሪ። ልጁ ያንሳት ማን እንደሚመርጥ ታይ ነበር። እውነት ነው። አንቺ ምናልባት የመረጠው ሰው እኔን ከሆነ ምናልባት ሊጸጽትሽ ይችላል። ምን ታውቂያለሽ? ምንም ታምረው ወንድሜ አንቺ ነው የመረጠው። ይሄ ማለት ኮንፊደንስ ነሽ። ምን እንደምታውቂያለሽ የሆነ አስደግመሽ ይሄ ድግምት ነው የሚባል ነገር አለ። እንደዛ አድርገሽ ነው። ስለዛ ነገር እንዴት አወቅሽ? ይሄ በዚህ አይነት ነገር ደግሞ እናንተ በጣም የተካናችሁ ናችሁ። ወሬሽን አታውሪ። እሺ
ምን አለ ነገሩ ምንድነው የሆነ የሚባል ነገር አለ በእናንተ አላውቀውም ብቻ ግን ማለት ነው ስለዚህ ቤት ድጋሚ መጥፎ ነገር ብታወሪ ማለት ነው አሁንም ቢሆን እያስጠነቀቅኩሽ ነው የምር እኔ አጣፋሻለሁ እሺ ታጠፊኛለሽ በጣም ጥሩ ስለዚህ የፈራውኝ ነው ጀመር እናቴ ናት እስካሁን ድረስ ዋጋሽን ያልሰጠችሽ ይሄኔ ቦታሽን ብታስይዝሽ አርግሽ ተቀመጪ ነበር ቦታዬን ባቅ ኖሮ አሁን እዚህ መጥቼ አልቀመጥም ነበር ቦቴን አለማወቄ ነው ትልቁ ጥፋቴ ቦታሽን አታውቂም በጣም ልክ ነሽ ይሄ ላንቺ የሚመጥን ቦታ አይደለም እናትሽ በጣም ቆየች ግን ካንቺ ጋር እየተከራከርኩኝ በጣም ሰዓቱ እየሄደ ነው መሄድ ነው ተነስተሽ መውጣት ትችያለሽ ገባሽ ቁጭ ብለሽ ጠብቂያታለሽ ሰው የለም ለብርቱ ጉዳይ ስለፈለኳት ነው ምክንያቱም ሳይሽ አንቺ ምን የምታወሪ ነገር አይደለሽም ሳይሽ ለምን አወራሻለሁ ማንሽ ምታቂ ነገርም ያለ አይመስለኝም ማንሽ ምንድነሽ ለምን አወራሻለሁ የታከሻለሁ የትም አታውቂኝም አንቺ ማለት እኮ ማንም ነሽ ስለዚህ ማንም ነሽ አላውቅሽም ማንም ነሽ እኔ ማንም ነኝ ማንም ነሽ ምንድነሽ ከሰው አልቆጥርሽም አይገርምሽም አይደለም በጣም ብዙ አይነት ሰው በህይወቴ ላይ አሳልፌያለሁ አይቻለሁ እና ግን እንዳንቺ አይነት ሰው ደግሞ አይቼ አላውቅም በጣም ቆንጆ የምትንጣጪ ሰው ነሽ ጭራሽ ቤቴ ቁጭ ብለሽ ትሰድቢኛለሽ ለነገሩ እናቴ ናት እንደዚህ ያደረገችሽ ልብ ልብ የሰጠችሽ እስካሁን ቦታሽን ብታስይዝሽ ኑሮ ይሁላ ነገር በጣም ጥሩ እናትሽ እየመጣች ነው መሰለኝ ወይ እናቴ መጣሽ ደግሞ ምን ከተሽ ቤት የመጣሽው የመጣሁት አንቺ ላናግርሽ እና ምን ከተሽ ልጅ ደግሞ ልጅ ታውቋት ስርዓት የላትም በዛው አንቺ ነሽ አትክፈች ከየት ነው የምትፈልጊው ከየት ነው የመጣች እኔ ምን ጉድ እንደሆነሽ አለቃለች ነው ስንት ጊዜ ተጣብቃ አዎ አለቀሽ ተጣብቃ አሁን ብዙ የሚቀረኝ ነገር ስላለ ነው ድጋሚ ስታወሪ እናቴ ናት በስነ ስርዓት አውሪ በስነ ስርዓት ምን እያወራሽ እኮ በስነ ስርዓት አውሪያሽ ስነ ስርዓትሽ ያስተምርኝ እናቴ ሲጀመር አንቺ ነሽ እንደዚህ ልብ ልብ የሰጠሻት ዋጋዋን ብታሳያት እስካሁን ድረስ እንደዚህ አንቻላትም እንኳን አንቺ የምትፈልጊው ወስደሻል አለ ከኔ ላይ ይቀረኛል ምንም ይቀርሽ ወስጃለሽ ልጅ ወስደሽ በፈልገው ነገር ሳይሆን የዘኪ ንብረት ነው የሰርኩት ለምን ምን ይቀርሽ ልጄን ወሰድሽ ወረቀት ንብረት ወሰድሽ ንብረት ዛሬውንም አታፍሪ ለምንድን ነው የማፍረው አንቺ እንዳትናገራት እናቴን እንዳትናገራት ምን አይነት ቤተሰብ ነው አታብለሱ ለምንዳታያት አታፍሪም እንዴ ደግሞ እሺ ልጄ ብለሽ ጠራሽ ልጄ ብለሽ የጠራሽን ሰውዬ አንተ ልትወስጂበት የነበረው እንደገና ያሳመምሽኝ አንቺ አንተ ነው የምትፈልጊው እሱ ነው የምትፈልጊው ቆይ እኔ ዘኪ ነው የምፈልገው ዘኪማ እንደዚህ ያለች ለምን እንደዚህ ያለች ዘኪማ አይደለችም እሺ አሁን ምን ፈልጋችሁ ንገሪኝ ምንድን ነው የምትጠይቂኝ እናቴ ተረጋጊና ኧረ ምን ይረጋጋል ለምንድን ያስገባል የእውነት ሞቷል ወይ ይወታል ስለዚህ ደግሞ ምን ልታቂኝ ምን ማነገርሽ ስለዚህ ማነገርሽ ስለዚህ ስለዚህ ሲጀመር ለምን ትጠይቂያለሽ እሷ ነው የጠየቅኩት አይደል አይደል ስለዚህ የምታውቂው ነገር የሰማሽ ነው የማውቀው ነገር የሰማሁት ነገር ስላለ ነው የመጣሁት እናቴ ለምን ቆይ ይሄ ሰው እና አንቺ የምታውቂው ነገር ካለ ልጠይቅሽ ነው የመጣሁት አንቺ ልጅ ከኔ አራት ላይ ምንም ማለት ነው እዚሁ ነገር ውስጥ እንድንገባ ያደረግሽን አንቺ ነሽ ስለዚህ ጭራሽ ሌላ ያመጣሽ ጭራሽ አመጣሽ ሌላ ታቂ ብቻ አንቺ ነሽ ሌላ ማንም አይኖርም ሌላ መጎርጎር ጀመርሽ አይደል ዞረሽ መጎርጎር ጀመርሽ ምን ነው እንደዚህ አለቃልሽኝ ምን ነው አለቃልሽኝ እየሰማሽኝ ነው እናቴ እንዳምሻትና ኧረ ተያት ይቻላል እኮ አለችኝ ወዲህ እየመሰቃቀለች እየሰማሽኝ ነው እኛ ማለት ነው እዚህ ቤት ውስጥ እናቴ እንደዚህ እየጮሽ እንኳን መናገር የለብሽም እስከዛሬ ድረስ ለምንድን ነው እንደዚህ የምታረገኝን አላየሽ ምን ያላረገች ነገር አለ አንቺ ብትኖር ሊኖር እኮ እንደዚህ ያሉ ነገር ከዚህ በኋላ ነው ያለው ከዚህ በኋላ ትጀምር እዚህ ቤት እንድትመጪ አልፈልግም ሰሚኛለሽ ሲቀጥል ማለት ነው እያንዳንዱ እስካሁን ላደረግሽው ነገር ደግሞ ዋጋሽን እሰጥሻለሁ መከታተላችሁ ግን ስለ ጥያቄ መጀመሪያ መልሱልኝ ነው ከዛ የኔን ዋጋ ቀጥሎ ትሰጡኛላችሁ እሺ የእውነት ሞታል ወይስ በህይወት አለ እዚህ ስለሱ ምን አገባሽ አንቺ ያገባሽ በቃ ጠይቂያት ያለም ብላ ነገረችሽ ለምን ታስጨንቂያታለሽ እናቴ ምክንያቱም ሁኔታው አንድ ነገር እንደሚያውቅ ሰው ነው አደነጋገርሽን አይቼዋለሁ ይፈልጋል የሷ ጠበቃ ነሽ አንቺ ልጅ ናከታ የሆነች ልጅ አለችኝ እናቴ አየሽ አይደል እሺ እናቴ ስለዚህ ወንጀለኞች ለሁለት ነው ማለት ነው ወንጀል እየሰራች ልጅ እንዳከቻት እዚህ የምን ወንጀል ነው የምታወሪበት ምክንያቱም አንቺ ደግፋ ነው ያለው እናቴ ግን ማታ ስለ አባት ይዋት ነገርኝም ምን ይመስላል ሞታችሁ ምን ታውቂው ነገር አለ ስለ አባት ሞታችሁ አንቺ አማውት ነገር ስላለ ነው ምን አገባሽ ስለሱ ያገባሽ
ያገባሻል ወይ ንገሪኝ። ያገባሻል ወይ እየሰማሽ ነው? የሆነ ነገር እየጎተች ማለት ነው። ማወቅ አለበት። ስለ ሞተ ሰው እያነሳሽ እናቴን አታሳምሚያት። ባላ ነው ምንም አልመጣም። ሰማሽኝ? አንድ ነገር አለ ወይ ነው? ምን እየተንፋሽ? የሰማሁት ነገር ስላለ ነው። በመረጃ ነው መጥቼ አንቺ ጋር ምንድን ነው የሰማሽ? ምንድን ነው የሰማሽ? የዘኪ አባት እንዳልሞተና እስር ቤት እንደሆነ የሚያውቅ ሰው መጥቶ ነግሮኛል። ሰማሽኝ አይደለ? ይሄ ነገር ደግሞ አትጭይባት ብቻ ነው የሰማሽኝ ነው። አትጭይባት። የኔ ናት። አንዴ ተረጋጊ። አንዴ ነግረት እናቴ ናት። አክብሪያት። ቀስ ብለሽ አናግሪያት። ሲጀመር የእውነት ሞቷል። አያገባሽም እኮ ምን ኑሮዬን አላኖራልሽኝ? ምን ልጆች እንዳላሳድግ አደረግሽኝ አንቺ። ምን ፈልጊው ወሰድሽ አይደል? ንብረታሽ ሰጠሁሽ፣ ወረቀትም ቢሆን ወሰድሽ፣ ልጄን ቢሆን ቀማሽ፣ አሳመጥሽብኝ። ምን ፈለግሽ? ከዚህ በላይ ምን ፈለግሽ? የዘኪን አባት ስለ ዘኪ አባት አንቺ ምን አገባሽ? እያንዳንዱን ነገር የዘኪን ሁሉን ነገሩን የደበቅሽው ሞቷል። የዘኪ አባት ሞቷል። ታረጋግጥልኝ ትችያለሽ? ሬሳው ይምጣልሽ ከተቀበረ ከዛ ምን ልታረጊ? እሱንም ወስደሽ ዘገብሪ እሱንም ልታሰቃይ የሞተ ሰው አያርፍበትም እንዴ? አንቺ ልጅ አያርፍበትም እንዴ? የእውነት ሞቷል። 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 የት ነው የተቀበረው? ስለሱ ምን አገባሽ? ለአንቺ ሁሉን መስራት የቤት እንዴ እኮ ምንድን ነው አልወጣልሽም? ከህይወታችሁ ዘኪን በሰላም እስከምትወጡ ድረስ እኔ ከእናንተ ህይወት አልወጣም። ዘኪ ለእኛም ወንድሜ ነው፣ ለእኔም ወንድሜ ነው። ስርዓት ይኖርሽ በቃ። እሺ አትነግሩኝ። አትጭኝ። አሁንም አትነግሩኝ። እውነቱን አትነግሩኝ። ሞቱን አትነግሩኝም። አላኖራልሽኝ ተውኩልሽ ሁሉ ነገር አይደል? ለምንድን ነው የምትረብሽኝ? እየመጣሽ ታውሽልኝ እኔ ነኝ በግድ ወሰድሽ። ሁሉ ነገር ወሰድሽ አይደል? እኔ በግድ ተቀበልኩሽ እንጂ አንቺ አልተውሽልኝም። ሲጀመር አንቺ በግድ እሷን ተቀበል ምን አላስቀምጣልሽኝ? አንቺ ልጅ አላስቀምጥ አላኖራልሽኝ። ራስሽን እንደምንድን ነው የምታየው እንጂ ከኋላ ለምንድን ነው እንደ ጥላ የምትሰሚኛለሽ? እሺ ሰሚኛለሽ? እመኚ እስከዛሬ ድረስ እንዲህ ስትጫወችባት የነበረው ሰው እንደሌላት አይተሽ ነው። አሁን እኔ መጥቻለሁ። ዋጋሽን ነው የምንሰጥሽ። በጣም ሳያችሁ በጣም ተደናግጣችኋል። የሆነ ነገር እንዳለ ከኋላ ይሸተኛል። ለምንድን ነው የምንደናገጠው? ያለ ምክንያት እንደዚህ አትሆኑም፣ እንደዚህ አትንቀጠቀጡም። ይሄን ጥያቄ ስጠይቅ ማን ተንቀጠቀጠ? ማን ተንቀጠቀጣየሽ? ለምን ነው ለምን ከምን ቀጠቀጣ እኮ እኔ ልትናገር ይችላል። እናቴን ግን ደግመሽ እንዳትናገር። በጣም ጥሩ። የሆነ ነገር አለ፣ ክብረ ቢስ ስርዓት የሆነ ነገር አለ። ስለዚህ ስለ ዘኪ አባት ታውቂያለሽ ማለት ነው። ስለ ዘኪ አባት ምን አግብቶሽ ለምን ወሰድሻት? ስለ ዘኪ ደግሞ ዘኪን ወሰድሽብኝ፣ አሳመጥሽብኝ እኮ ልጄን እኮ ልታስደበድብኝ ነበር ባለፈው። ረስታሽው ነው? ላስታውስሽ እንጂ ላስታውስሽ። ልታስደበድብኝ አልቃኝ ልታስደበድበኝ ለጎረምሳ ዘኪን እንኳን ያኔ መሰለ ልጅ አሳመፀችብኝ እኮ። አሁንም አልተው ብላ የዘኪ አባት ብላ ደግሞ አንቺ ስላወቀ ነው እውነታውን አይደል? አንቺ ንገሪኝ እውነታውን። ምንድን ነው እውነታውን? በቃ ሞቷል አልኩሽ። ትቻለሽ አንዴ እሷ አላዋራ እናቴ ዝም በይ። እንደዚህ በፊት ልታናግረታች እኔ ታርጌታ ቀስ ብለሽ ተረጋጋ። አልረጋጋ። ስርዓት የእውነት ሞቷል ወይስ እስር ቤት ነው ያለው? ይዘኪ ስለዚህ አንቺ አገባሽም ያልኩሽ አገባሽም ሞተም ታሰረም አንቺ አገባሻል። ንገሪኝ ያገባሻል ወይ? በጣም ጥሩ እንጂ አንቺ ነሽ ያሳሳችሁ ሲጀመር ማለት ነው። ከቤታችን ያሳሳችሁ ለምን አትጭ እናቴ ይሁን ሁለት ጥያቄ ለምትጠይቅሻል። ስለዚህ መታሰር ጉዳይ ላይ ታውቂያለሽ፣ እጅሽ አለበት። ምን እያልሽኝ ነው? ምን እያልሽኝ ነው? በቃ ውጭ። አንቺ ለምን አትወጪም? ለምንድን ነው የምታስጨንቂኝ? ለምንድን ነው የምታስጨንቂኝ? ውጭ ሲጀመር ምን አገባሽ ውስጥ ለምንድን ነው አንቺ የምትገቢው? በቃ ስለሚያገባሽ መውጣት አለብሽ። ከምትነግሪኝ ድረስ እየሰማሽ ነው። አልወጣም። ለምን አትወጪም? ውጪ። እውነቱን ንገሪኝ። አንቺ ቤቱ ትነግሪኛለሽ። ቤታችን መጣሽ አልወጣም። የዘኪ አባት በህይወት አለ የለም? ስለሱ የምታውቂው ነገር ሰሚኛለሽ አይደል? ምንድን ነው አለመሞቱን ስለሰማሁ ነው መረጃ አለመመለስም መብቷ ነው። ካልፈለገች አለመመለስ መብቷ ነው። ሲጀመር ውጪ ከቤታችን። እስከዛሬ አንቺ ብትኖሪ እንደዚህ አትደፍረኝ። ውጪ ከቤታችን። እየሰማሽ ነው? አንቺ ብትኖሪ እንደዚህ አትደፍረኝ ነበረ። ከዚህ በኋላ ያይሻታል ነው ዋጋሽ ነው ያይሻታል። ይመጣል። ውጪ ይሄን ጉዳይ በምን ታምር እንደማልተውና ካንቺ እንደማልወርድ ወቂ ተናገርኩ። ጉዳይ ሰሚኛለሽ? በራስሽ ፈርደሻል ማለት ነው። አንቺ ከኔ ወሰይ አልወርድም ካልሽ በራስሽ ፈርደሻል። ታምር አልወርድም። እና ምን ታመጪውን እናያለን። ምን አንገጣው ማለት ነው። አሳይሻለሁ። ጠብቂ ጠብቂ። ያቺ ምትመጣው አሁን እጂ ታመጣው ውጪ ትላላችኋለሁ። ውጪ እናንተ ቤት ስለሆነ ማለት ነው። ይሄ የኛ ቤት ነው። ብቻ ማግኘት ደስ ትክክለኛው መልስ ከማግኘት በግልጽ ታሪክ ከእናንተ ራስ ውጪ። አንቺ ከኔ ጋር ምንድን ነው የምትፈልጊው? ጸምን ፈልጊው። እውነታውን ነው የምፈልገው። እናቴ ውጪ በቃ ውጪ ተናገረሻል። ውጪ እውነታውን ተናገረሻል። ማለት
ከምላችሁ በላይ ተበሳጭቼ ነው የወጣሁት እና ሴትዮ እርግጠኛ ነኝ እጇ እንዳለበት አውቃለሁ። እና ከቤታቸው እንዴት አድርጋ ምንቅርቅርቅር አድርጋ ስታወጣኝ እንደነበር አይታችኋል አይደል? ኢቭን ሁላ ማለት ነው ስለ አባትየው ጉዳይ ስጠይቃት በጣም የደነገጠችው እና ሾክ ነው ያደረገችው። እና እንዴት ስለዚህ ጉዳይ አጣራሽ ምናምን ነገር ብላኝ ነው የደነገጠችው። ስለ አባትየው በህይወት መኖር አላስገረማትም ማለት በህይወት አለ ስላት ምናምን ነገር ብላ ስለዚህ ጉዳይ እንዴት ልታጣሪ ይቻልሽ ምናምን ነገር ነው ያለችው። እና በህይወት መኖሩ አላስገረማትም። አይገርማችሁ? እና ታውቃለች ማለት ነው በደንብ አላቅም። ምናልባት ልጇም የሷ ተባባሪ ናት የምትሆን። እንዴት ደግሞ ስትንጣጣ እንደነበር አይታችኋል። እኔ ስርዓት በሌለው መንገድ እንዴት እንዳሳደገቻት አላቅም። ዘራቸው ሁሉ ምን አይነት ፋሚሊ እንደሆነ አላቅም። ብቻ ግን ቤታቸው ስለሆነ ነው የወጣሁት እንጂ እርግጠኛ ነኝ የዘኪ አባት መታሰር ላይ የዘኪ አባት የሆነ ነገር መሆን ላይ እጁ አለባት እና ዘኪም አባቱ ሞቷል ብሎ እንዲያምን ያደረጉት እነሱ ናቸው እንጂ የዘኪ አባት አልሞተም። ወንድምየው የሚያስበው የዘኪ አባት እንደሞተ ነውና ምናልባት በሴራቸው ጠምጥመው ሞቷል ብለው አስብለው እሱን እስር ቤት አስከትተውት ከዛ በኋላ ዘኪን አሳብደው የእሱን ሀብት ለመውረስ ነው እርግጠኛ ነኝ እቅዳቸውና 100% የሚሆነው ይሄ ነው እቅዳቸውና እኔ ደግሞ እዛ እቅድ ላይ እደርሳለሁኝ። አሁን ፍንጩን አግኝቻለሁኝ እርግጠኛ ነኝ። ከዚህ በኋላ ደግሞ አልተውም፣ ተመልሼ እመጣለሁ። ሌላ መረጃ መሰብሰብ ካለብኝ በደንብ ሰበስባለሁ። የት እንደታሰረ ሄጄ ዘኪንም አባቴ ሄጄ አወራዋለሁ። ብቻ በምንም ታምር ይህችን ሴትዮ አልተዋትም። መነግራችሁ ነገር ልተዋትም ልለቃትም አልችልም። የፈለገችው ልታመጣ ትችላለች። እኔ ግን በምንም ታምር እንደማልተዋት ነው ቃል ምገባላችሁ። ዘኪንም ከአባቱ ጋር በደንብ አገናኘዋለሁ ዛሬ። ብቻ ግን ማረጋገጥ ያለብኝን ነገር በደንብ አረጋግጫለሁኝ። የዘኪ እስር ቤት መግባት ላይ እጇ እንዳለበትና አለመሞቱን እንደምታውቅ በደንብ ነው ፊቷ የሚያስታውቀው። አነጋገሯም ትብትብ ብሏል፣ በደንብ ያስታውቃል። ግልጽ ነው፣ በጣም ቀላል ነገር ነው። ስለዚህ ይህን ጉዳይ በምንም ታምር አልተውም። ለዘኪ ሳልነግረው ይህንን ጉዳይ በስነስርዓት አጣራዋለሁ። ማድረግ ያለብኝን ነገር ከዚህ በኋላ እርምጃ መውሰድ ካለብኝ እወስዳለሁ። ከዚህ በኋላ ልራራት አልችልም በምንም ታምር። ምናልባት ዘኪ ስለሚያዝንላት ነበር ሳዝንላት የነበረው፣ ግን ለእሷ እርራ የሚገባት ስላለች በምንም ታምር አልተዋትም። ዛሬ ግን እወጣለሁ ከቤታቸው ምንም እንዳልተፈጠረና እንደተኩት ነገር አስመስዬ፣ ነገ ግን እመለስላችኋለሁ፣ አልተዋቸውም። ብቻ ግን ያያችሁት ይሄን ቪዲዮ ይመስላል። እናንተም እንደኔ አይነት ስሜት እንደተሰማችሁ ተስፋ አደርጋለሁ። ምክንያቱም የምታዩት ነገር ነው፣ ግልጽ ነገር ነው። በጣም ማለት የሚያስገርምና የሚያስደነግጥ ዜና ነው። እንዴት በዚህ ልክ የሰው ልጅ ለገንዘብ ብሎ የሰው ልጅ ሞታል ብሎ አስብሎ አንድ ልጁን አሳብዶ በዚህ ደረጃ ርቀት መሄድ በጣም ከባድ ነውና ብቻ አላቅም ምን እንደምትላችሁ ወሬ አላብዛላችሁ። ብቻ ይሄን ጉዳይ አልተውም። በደንብ ማጣራት ካለብኝ በደንብ አጣራዋለሁ። ቅጣትን መስጠት ካለብኝ በደንብ እቀጣታለሁ። ብቻ የተመለከታችሁት ይሄንን ይመስል ነበረ። ነገ በሌላ ቪዲዮ እመጣላችኋለሁ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን በምንም ታምር እንዳትረሱ። በጣም እወዳችኋለሁ።